እንግዲህ የምንሄደው የውይይታችን ጉዳይ ባስመለከተ አቶ ሽሎሞ ሞላ የቀድሞው የክኔሴት አባል እንደዚሁም ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል፣ ኻኑካ ሳሚያህ። ጤና ይስጥልኝ ተስፋዬ፣ እንዲሁም ሽሎሞ ኻኑካ ሳሚያህ። ኻኑካ ሳሚያህ። እንግዲህ እስራኤል በእውነት የመጀመሪያውን የኻኑካን ሻማ በመታበራበት ዋዜማ ላይ ነው በአውስትራሊያ ይሄ የሽብር ጥቃት የደረሰው። በዚህ ጉዳይ ላይ አጭር ትንተና ብትሰጠን ፋሲል። አው እንግዲህ ከጠዋት ጀምሮ የደረሰውን ተጨባጭ ሁኔታ ለመገምገምና ለመረዳት ሞክሬያለሁ። እንግዲህ አውስትራሊያ ምንም እንኳን ተስፋዬ ሽሎሞ ከእስራኤል በጣም ርቃ ብትገኝም ከ150,000 በላይ ይሁዳውያን የሚኖሩባት ክፍለ ዓለም ነች። በአውስትራሊያ በአሁኑ ወቅት ያለው መንግስት የሌበር ፓርቲ የሚመራው መንግስት ነው ማለት ነው። የሰራተኛው ፓርቲ የሚመራው መንግስት ነው። ከእስራኤል ጋር ያለው ግንኙነት በጣም ወደ ኋላ የቀረና ደካማ ግንኙነት ነው። ከፍልስጤማውያንና ከእስላሞች ጋር የተቀራረበ ግንኙነት አለው በጣም። ስለዚህም ይሁዳውያንን በማስመልከት ምንም አይነት እንክብካቤ ባለማድረጉ፣ ችላ ባለማለቱ ይህ የሽብር ፈጠራ ድርጊት እንዲደርስ ምክንያት ሆኗል እየተባለ ነው። ስለዚህ በዚህ በሽብር ፈጠራ ድርጊት እስካሁን ድረስ የሚደርሱ ዜናዎች እንደሚያመለክቱት ከሆነ ከ10 እስከ 11 የሚጠጉ ሰላማዊ ዜጎች ህይወታቸው ተቀጭቷል። ከ20 በላይ ደግሞ ቆስለዋል። የአውስትራሊያን ጠቅላይ ሚኒስትር እንዲሁም የአካባቢው የክፍለ ሀገሩም እንደዚሁ መሪ መግለጫዎችን ሰጥተዋል። ሽብር ፈጣሪዎችን ለመዋጋት ከፍተኛ ጥረት እንደሚያደርጉና በአውስትራሊያ ሰላም የሚሰፍንበትን መንገድ እንደሚፈልጉ ለመጠቆም ሞክረዋል። አንድ ጊዜ እንግዲህ ውሻው ከተለቀቀ በኋላ እንዴት ተደርጎ እንደመታሰር እንደሚቻል ከፍተኛና ትልቅ ጥያቄ ነው። አውስትራሊያ ከሌላው የዓለም ክፍል የሚመጡ አዲስ ገቢዎችን የምትቀበል ሀገር ነች። ብዙዎች የአዲስ ገቢዎች በአሁኑ ወቅትም ከእስልምና እምነት ተከታይ ሀገሮች የመጡና የእስልምና እምነትን በከፍተኛ ሁኔታ የሚያንጸባርቁ ናቸው። እንግዲህ ፋሲል በእውነት እንደ ዘገባው ከሆነ ሁለት አሸባሪዎች ናቸው ይህን ድርጊት ያደረጉት። አንዱ የፓኪስታን ተወላጅ ነው የሚል ዘገባዎች እየወጡ ነው። ሌላው በእስራኤል በሁለት ዓመት ውስጥ በአውስትራሊያ በእውነት የሽብር ድርጊቶች ክስተቶች እንደሚፈጸሙ እስራኤል ባለስልጣኖች እንደዚሁም የውጭ ጉዳይ ሚኒስትር ጊዶን ሳር እንዳሉት ደጋግመን ተናግረናል። የአውስትራሊያ መንግስት በዚህ ጉዳይ ላይ ምንም አይነት ትኩረት ሊሰጥ አልቻለም የሚል በጣም ቁጣ እየተሰማ ነው በእስራኤል ሀገር ውስጥ። ትክክል። እንግዲህ እስካሁን ድረስ ግልጽ እንደሆነው ከሽብር ፈጣሪዎች አንዱ ፓኪስታን ተወላጅ ነው። ፓኪስታን ያው እስልምና እምነት ተከታይ በተለይ ማክራሪ እስልምና እምነት የሚንጸባረቅባት ሀገር ነች። ሁላችንም እንደምናውቀው የአልቃይዳው መሪ ኡሳማ ቢን ላደን የተገደለው አሜሪካኖች የገደሉትን ፓኪስታን ክልል ውስጥ ነው። እንግዲህ ጊዶን ሳር የውጭ ጉዳይ ሚኒስትራችንም ሆኑ ሌሎች ሚኒስትሮች፣ እስራኤል ከፍተኛ ባለስልጣኖች የአውስትራሊያ መንግስት ከተጠያቂነት እንዲያመልጥ ምክንያት አንሆንም ነው የሚሉት። የአውስትራሊያ መንግስት ተጠያቂ ነው። ደጋግመን ገልጸን ነበር፣ ደጋግመን አሳውቀን ነበር፣ ደጋግመን ተከታትለን ጠቁመን ነበር። የእስልምና አክራሪዎችን ለመቋቋም በቂ እርምጃ ባለመውሰዱ እዚህ ካለንበት ደረጃ ላይ እንደርስ ችለናል ብለዋል። እንግዲህ አውስትራሊያ በጣም ትልቅ ሀገር ነች። ብዙ ጊዜም ከይሁዳውያን ጋር የጠበቀና ጥሩ ወዳጅነት ግንኙነት ነበራት። ግን በአሁኑ ወቅት ባለፉት ዓመታት በሀገሪቱ ስልጣን የያዘው የሌበር ፓርቲ መንግስት ወይ የሰራተኛው ፓርቲ መንግስት የሚከተለው መርሆ ለዚህ ለአሁኑ ላለንበት ጭፍጨፋ ድርጊት ምክንያት እንደሆነ ግልጽ ነው። ሌላው ፋሲል በዚሁ ጉዳይ ላይ ወደ ሌላ አርዕስት ከመግባታችን በፊት ብዙውን ጊዜ እንደሚታወቀው እስራኤል በሀገር ውስጥ ብቻ ሳይሆን በውጭ ሀገር ያሉትንም ህብረተሰቦቿን ደህንነት ለመጠበቅ ብዙ ጥረት የምታደርግበት ሁኔታዎች ይታያሉ። በዚህ ጉዳይ ላይ የእስራኤል ጠባቂዎች እንዳልነበሩ ይገለጻል። የሀገሪቷ ፖሊሶች እንደውም በቁጥር አነስተኛ እንደነበሩ ነው ዘገባዎች የሚያሳዩት። እዚህ ላይ እስራኤልም ኃላፊነት መውሰድ አለባት። የእስራኤል ጠባቂዎች እንደማይኖሩ ግልጽ ነው። እስራኤል ኃላፊነቱ የአውስትራሊያ መንግስት ነው። እስራኤል እንደው በከላይ ሆና ነገሮችን መከታተልና መጠቆም ነው እንጂ ቦታው ይሁዳውያን በሚንቀሳቀሱበት ወቅት ስብሰባ በሚያደርጉበት ወቅት እየተከታተለች ጠባቂዎችን አትመድብም። የሃኑካን በዓል ለማክበር የተሰበሰበ ህዝብ ላይ ነው ይህን ሁሉ ድርጊት የደረሰው። 2000 ሰው የነበረበት እና ሀባድ እምነት የአንድ የይሁዳን ቅርንጫፍ እምነት ተከታዮች ናቸው በዚህ ስነ ስርዓት ላይ የነበሩት።
ስለዚህ እስራኤል በየሀገሩ በሚደረጉት እንቅስቃሴዎች ላይ ጠባቂዎች ናት። ልክምም ልካምም አታውቅም። ነገር ግን ከጀርባ ሆና በተለይም ሞሳድ የእስራኤል ውጭ ሀገሮች የስለላ ድርጅት እየተከታተለ ለየሀገሮቹ መንግስት ይህ ድርጊት ሊፈጸም ነው፣ ይህ ሽብር ፈጠራ ድርጊት ሊነሳ ነው የሚል መረጃዎችን ያቀብላል። ለምሳሌ አውስትራሊያ ውስጥ ከፍተኛ የሆነ የኢራን ትብብር ማለትም የኢራን የሽብር ፈጠራ ድርጊት የፈጸም ሀሳብ እንዳለ ስለተረዳ ባለፈው ጊዜ አውስትራሊያ እርምጃ እንድትወስድ ምክንያት ሆኗል። ስለዚህ የእስራኤል ማድረግ የምችለው በተቻለ መጠን መረጃዎችን በማሰባሰብ ለሀገሩ መንግስት ማሳወቅ ይቻላል። አመሰግናለሁ ፋሲል። እንግዲህ ከዚሁ የሟቾች ቤተሰቦች ነፍስ ይማር ጽናቱን ይስጠን እንላለን። እንግዲህ ወደ ሌላ አርስታችን ስንገባ አቶ ሽሎሞ መስመር ላይ ችግር አለ፣ እኔና አንተኔን ያለ ነው። ከሰሞኑ እንግዲህ ይሄ አመት የያዝነው አመት የክኔሴትና የመንግስት ምርጫን ባስመለከተ የተለያዩ ጥናቶች እየወጡ ነው በተለያዩ ቻናል። በዚህ ጉዳይ ላይ ሰፋ ያለ ዝርዝር ለተመልካቾቻችንም ይኖራል። በዚህ ጉዳይ ላይ ብንጀምር ፋሲል። አዎ ጥሩ ሀሳብ ነው። ከዛ በፊት ያው እንግዲህ መጠቆም ፈልገው የሃኑካን በዓል እናከብራለን በዛሬው ዕለት። ያው የመጀመሪያውን ሸማ በማስመልከት ያዘጋጀነው አዲስ ዘገባ ነው። በነገራችን ላይ ቆየ ዘገባ አይደለም ተስፋዬ፣ አዲስ ዘገባ ራብ ይሁዳ ይዞልን የቀረበውን ይዘን ቀርበናል። ሁለተኛውን ክፍል ደግሞ ዘገባ በነገው ዕለት ዝግጅታችን ይዘን እንቀርባለን። እንግዲህ ሰሞኑን ሁሉ የሃኑካን በዓል እናከብራለን። መልካም የሃኑካ በዓል እንዲሆን ተመልካቾቻችን እንመኛለን። እንግዲህ ራብ ይሁዳ የሃኑካን በዓል ማንነት፣ ታሪካዊ ክስተቱን የመሳሰሉትን ሁሉ እንግዲህ በሰፊው ዘግቦልናል። በነገው ዕለት እንደዚሁ ይዘግብልናል። ወደ ምርጫው ስንሄድ እንግዲህ በእስራኤል በየ4 ዓመቱ ብሔራዊ የፓርላማ ወይም ክኔሴት ምርጫ ይካሄዳል። ከ4 ዓመት ውስጥ በፊትም መንግስት የብዙሃን ድምፅ ሳይኖረው ሀገሪቱን መምራት ካልቻለም ከስልጣን እንዲወርድ ይገደዳል። ማለትም ፓርላማ ውስጥ በሚሰጠው ድምፅ። የአሁኑ መንግስት ግን በተቻለ መጠን 3 ዓመቱን ጨርሶ 4ኛ ዓመት ውስጥ ገብቷል። ምንም እንኳን ጦርነት በሰባቱ ማዕዘናት ቢኖሩም ጥቅምት 7 ላይ እልቂት ሊመጣብንም ይህ መንግስት ስልጣኑን ጠብቆ እየገፋ ነው። እንደ ደንቡ በህጉ መሰረት የፊታችን ህዳር 2026 ዓ.ም ተስፋዬ ምርጫ ይካሄዳል 2026 ዓ.ም። ነገር ግን ከዛ በፊትም እንደዚሁ ማለትም ፍላጎት ካለና አማራጭ ከሌለ ከዛ በፊት ደግሞ እንደዚሁ ቅድምታ ማለትም ደግሞ አለው እንዲደረግ ማለትም ምርጫ እንዲደረግ ምክንያት ከተገኘ ምርጫ ይካሄዳል። ስለዚህም እንግዲህ እንደሚባለው ከሆነ ግን ብዙሃኑ የሚፈልጉት የፓርላማው አባላት 120 ፓርላማ አባላት አሉ። ብዙሃኑ የሚፈልጉት ምርጫው በኖቬምበር እንዲካሄድ ነው የሚል አመለካከት አለ። ምናልባት በሰኔ ይካሄዳል የሚል ግምት አለ። ስለዚህም 3 ዓመት ሙሉ ግምታዊ ጥናቶች ይካሄዳሉ በተለያዩ መንገዶች። ነገር ግን በተለይ በመጨረሻው ዓመት ላይ የሚደረጉት ግምታዊ ጥናቶች ወሳኞች ናቸው። ተስፋዬ እንግዲህ እንደ ድሮ አይደለም። አሁን ወደ 1 2 3 ወደ 5 የቴሌቪዥን ጣቢያዎች ዜናን የሚያስተላልፉ ቴሌቪዥን ጣቢያዎች አሉ። 5ቱም ግምታዊ ጥናቶች ያካሂዳሉ። እንደምንመለከተውና እንደምንገመግመው ከሆነ ከ5ቱ 3ቱ የግራ ክንፍ እምነት አንጸባራቂዎች ናቸው። 2ቱ ደግሞ የቀኝ ክንፍ እምነት የሚያንጸባርቁ ናቸው። በፊት እንደምናውቀው የዛሬ 5 ዓመት 6 ዓመት 7 ዓመት 8 ዓመት ግራና ቀኙ ለይተን ማየት አንችልም ነበር። ምክንያቱም የዜና ማሰራጫዎች ቁጥር በጣም አነስተኛ ነበር። ብዙ ዓመታትም ያህል የዜና ማሰራጫ አንድ ብቻ ነው የነበረበት ጊዜ ነበር። አሁን ግን 5 አሉ። ስለዚህም 5ቱ ያላቸውን አመለካከት ያንጸባርቃሉ እና በአሁኑ ወቅት እንደምንመለከተው ከሆነ በተለይ በግራ ክንፎች በኩል ምንም እንኳን የሊኩድ ፓርቲ ብዛት ባለው ድምጽ ቢመራም በተለያየ ሁኔታ 26 27 መቀመጫዎች ያገኛል ተብሎ ቢገመትም በ11 ቁጥርም በ12 ቁጥርም በ13 ቁጥርም ቢገመትም ከዛ በላይ አይደለም መንግስት ማቋቋም አይችልም።
በአንጻሩ ግን የተቀናቃኝ ፓርቲዎች የአረቦችን ፓርቲዎች ተገና አድርገው መንግስት ሊያቋቁሙ ይችላሉ የሚል ግምት አለ። 14 እና 15 የቴሌቪዥን ጣቢያዎች ስንመለከት ደግሞ ተስፋዬ ግልጽ በሆነ ሁኔታ የሊኩድ ፓርቲ 35 34 33 መቀመጫዎች ማግኘት ያሸንፋል አለምንም ችግር ከ66 ድምጽ ከ120 በማግኘት ወይም 65 ወይም 64 በማግኘት መንግስት ማቋቋም ይችላል የሚል አመለካከት አለ። እንግዲህ መጨረሻ ወሳኙ ተስፋዬ መሆን የሚችለው በቀኑ ማለትም በምርጫው ቀን ማታ ድምጽ ተቆጥሮ እውነተኛው ድምጽ የሚታወቅበት ጊዜ ነው ማን አሸናፊ እንደሆነ የሚረጋገጠው። ግን እንደሚባለው ከሆነ አቶ ሰሎሞ ውይይት ላይ ቢኖር ደስ ይለኝ ነበር። እንደሚባለው ከሆነ የእስራኤል ህዝብ ከጥቅምት 7 2023 ዓመተ ምህረት በኋላ አመለካከቱን ወደ ቀኝ ክንፍ አዞሯል። ከፍልስጤማውያን ጋር በሰላም እንደማይኖር ተገንዝቧል። ፍልስጤማውያን በፊት የተዘረጋላቸውን የሰላም እጅ በሚገባ ተቀብለው አልጨበጡም። ስለዚህ ወደ ቀኝ ክንፍ እያደላ በመሄዱ አሁንም አለምንም ችግር በሊኩድ ፓርቲ የሚመራ መንግስት ይቋቋማል። ከእንግዲህ ወዲያ ፍልስጤም ሀገር ይመሰረታል፣ ሰላም ከፍልስጤማውያን ጋር ይመሰረታል ብሎ የሚያስብ ካለ እንግዲህ ህልም ሆኖ ይቅርበት የሚልም አመለካከት አለ ተስፋዬ። እንግዲህ ፋሲል በእውነት እስካሁን ድረስ በጣም ትልልቅ ፓርቲዎች አሉ ከተባሉት ውስጥ ጸንቶ የቆየው በረጅም ጊዜ የሊኩድ ፓርቲ ነው። በግራ ክንፍ እንደምናየው ከሆነ ለረጅም አመት ጊዜ አሉ የሚባሉ በጣም እስካሁን ድረስ የሊኩድ ፓርቲን እንደውም አልፎ ይሄዳል የሚባል እስካሁን ምንም የሚታይ ነገር የለም። እንደውም ከጥናቱ እንደሚያሳየው ከሆነ እየተከፋፈሉ በጣም ትንንሽ ፓርቲዎች እየሆኑ የሄዱ ሁኔታዎች አሉ። ይሄ ማለት እንግዲህ ቀደም ብለን እንደተናገርከው ህብረተሰቡ በአሁን ሰዓት ወደ ቀኝ ክንፍ ፓርቲዎች እያመራ መሆኑን የሚያሳይ ነው። ይሄ ማለት ምንድነው? በእስራኤል እንግዲህ ከጊዜ በኋላ የግራ ክንፍ ፓርቲዎች ላይኖሩ ይችላሉ ማለት አንችልም። ነገር ግን ይገርማል በጣም ደግሞ ያከረሩ የሚሄዱ ናቸው። የሚያከረሩ የሚሄዱ ብዙ ናቸው። ለምሳሌ ተመልክተን እንዳልከው ብዙ ጊዜ ዛሬ 10 አመት 15 አመት በሚደረጉት ምርጫዎች ፊት ለፊት ቀርበው የሚታገሉት ሁለት ትልልቅ ፓርቲዎች ነበሩ። ለምሳሌ ሰራተኛው ፓርቲና ሊኩድ ፓርቲ ነበሩ። አሁን የሰራተኛው ፓርቲ ደምዛው ጠፍቶ ምንም አማራጭ የሌለው ደረጃ በደረሰ ተሰነጣጥቆ የሻቲል የሚባል ፓርቲ አለ፣ መካነ መምላክቲ ወይም ሰማያዊና ነጭ የሚባል ፓርቲ አለ፣ እስራኤል ቤቴኖ ያቪዞር ሊበርማን ፓርቲ አለ። የሰራተኛው ፓርቲ ከሜሬት ፓርቲ ጋር ተዋህዶ በጣም አክራሪ ሆኖ ደግሞ ዲሞክራሲ የሚባል ፓርቲ አለ። በአንጻሩ ወደ ቀኙ ክንፍ በምንሄድበት ጊዜ በሌሎች ፓርቲዎች አካባቢ መሰነጣጠቅ ቢኖርም ለምሳሌ የጽዮናውያን ሃይማኖተኞች ፓርቲ ለሁለት ለሶስት ቢከፋፈልም የሊኩድ ፓርቲ ግን ብቻውን በመሪነት አለምን መሰነጣጠቅ ብቻውን በኃያልነት እንደቀጠለ ነው። ከዚህ በተጨማሪ የሚገርመው ሁኔታ በቀኝ ፓርቲዎች ዘንድ መሪያቸውን የተመረጠ መሪያቸውን ሊቀመንበራቸውን አለምንም ምክንያት ሲቀይሩ አይታዩ። ለምሳሌ የሊኩድ ፓርቲ ስንመለከት እስራኤል ነጻነቷን ከተቀናጀች ጊዜ ጀምሮ የነበሩት መሪዎችና እስካሁን ድረስ ያሉት መሪዎች ቁጥር በጣም አነስተኛ ነው። የመጀመሪያው መናሄም ቤጊን፣ ከዛ በኋላ ሻሚር፣ ከዛ በኋላ እንደሆ ቢንያሚን ናታንያሁ፣ በኋላ ቢንያሚን ናታንያሁ ደግሞ ለቀው አሪኤል ሻሮን የነበሩት፣ ከዛ በኋላ ደግሞ ቢንያሚን ናታንያሁ ተመለሱ። በቃ በሰራተኛው ፓርቲ በኩል ስትሄድ በሌሎች በግራ ክንፍና ግራ አክራሪ ፓርቲዎች ስትሄድ ግን ስማቸውን ማስታወስ ማለትም ቅር ያሰኘናል። ስማቸውን ማስታወስ እንኳን የማንችልበት ደረጃ ላይ ያለነው እንዘነጋለን። ፉአድ ኤላዛር ነበሩ፣ ሲሞን ፔሬስ ነበሩ፣ ኢስሐቅ ራቢን ነበሩ። ከዛ ስማቸው እንኳን ዘነጋለን ብያለሁ። ራሳቸው ጾግም ነበሩ። አሁን ፕሬዚደንት የሆኑት ብዙ ናቸው። ስለዚህ የግራ ክንፍ ፓርቲው አለመዋሃዱ ለምሳሌ ማን ጠቅላይ ሚኒስትር ተስፋዬ ይሆናል በሚለው ደረጃ በተደረገው ጥናት ጠቅላይ ሚኒስትር ቢንያሚን ናታንያሁ ተፎካካሪያቸው ሆኖ የቀረቡትን በጣም በብዙ ድምጽ ነው የሚመሩት። እሳቸው ወደ 154 እጅ አካባቢ ሲያገኙ ከእሳቸው በመቀጠል ሁለተኛ ቦታ ይዘው የሚገኙት ናፍታሊ ቤነት ናቸው። ናፍታሊ ቤነት 23-24 እጅ ከመቶ ነው የሚያገኙት። አንደኛ ደግሞ ናፍታሊ ቤነት የግራ ክንፍ ሰው አይደሉም እስከምናውቀው ድረስ።
ምንም እንኳን ከፊሉን አመለካከታቸውን ጠቅላይ ሚኒስትሩን በመቃወማቸው ጠቅላይ ሚኒስትሩ ተቀናቃኝ ሆነው ለመቅረብ በመፈለጋቸው አመለካከታቸውን ይቀይሩ ይሆናል እንጂ አመለካከታቸው የቀይ ክፍ ነው። በትክክል ፋሲል እሱ ብቻ ሳይሆን ናፍታሊ ቤኔት ከየት ስራቸው እንደጀመሩ ሁላችንም እንደምናውቀው ናፍታሊ ቤኔት ጊዶን ሳር በጠቅላይ ሚኒስትር ቢንያሚን ኔታንያሁ እጅ ያደጉ ፖለቲከኞች ናቸው። አዎ አቶ ሽሎሞ መስመር ላይ አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን ፋሲል፣ እንዴት ሰነበታችሁ? ሀኑካ ሳሚያ አቶ ሽሎሞ። ሀኑካ ሳሚያ መኖር አለበት ይነበር። አዎ እንግዲህ እርግጠኛ ነኝ ተከታትለዋል አቶ ሽሎሞ የምንነጋገርበትን አርዕስት። በመጀመሪያ ያው በአውስትራሊያ የነበረውን ጉዳይ ተመልክተናል በሰፊው። በትክክል አቶ ሽሎሞ ምን ይላሉ በዚህ እንግዲህ ፋሲልን ከሰሙት በዚህ ባለው ጥናት የፓርቲዎቹ ጥናት መካከል በዚህ ጉዳይ ላይ የሚሉት ካለ? እኔ ማንኛውን ጥናት እንዳሳያችሁ አላቀም። ኖ አቶ ሽሎሞ ቆይ ልነግርህ ነው። እኔ ልንገርና ከዛ ተነስተው ውይይቱን ብናደርግ ስላልሰማህን ሁሉንም የተመለከትነው 11 12 13 14 15 በ11 በ12 13 የሊኩድ ፓርቲ 25 26 24 መቀመጫዎችን ያገኛል። የናፍታሊ ቤኔት የሁለተኛ ደረጃነትን ያገኛል 22 23 መቀመጫዎችን። በ14 እና በ15 ግን የሊኩድ ፓርቲ እስከ 35 መቀመጫዎች ይደርሳል። ይሄ ነው። ኦኬ መጀመሪያ ሁሉንም ገምጋሚዎች ማቅረቡ ትክክል ነው። ምክንያቱም ያንዳንዱ እንደምናው የእስራኤል ሀገር ጋዜጠኞች ወይም ደግሞ የቴሌቪዥን ጣቢያዎች ያላቸው የፖለቲካ አዝማሚያ እንደ ፖለቲካ አዝማሚያዎቻቸው ደግሞ የህዝብ ገምጋሚዎች ግምገማቸውን ያቀርባሉ። በተለይ በጣም በትልቁ ጎልቶ የሚታየው አሩጽ 14 የሚባለው ነው። በአሩጽ 14 መሰረት የእስራኤል ሀገር ህብረተሰብ በሙሉ አቶ ቢንያሚን ኔታንያሁ ንጉስ እንደሆኑና ለወደፊቱም እንደነገሱ እንደሚነግሱ ዘላለማዊ ንጉስ እንደሆኑ አድርገው የሚያቀርቧቸው እና ይህን ያህል ደግሞ ልዩነት ሊኖር አይችልም አቶ ፋሲል በሶስቱ ባሉት ገምጋሚዎች። ስለዚህ መጨረሻ ላይ ወሳኙ የምርጫው ቀን ነው። ግን እኛ እንደ ጋዜጠኛ የሚቀርቡትን ነገሮች ማቅረብ ግዴታችን ነው። ስለዚህ አሁን እኛ ማየት ያለብን አሁን የእስራኤል ሀገር ማህበረሰብ ለብዙ ዘመናት ከሁለት የተከፋፈለ ማህበረሰብ ነው ማለት ይችላል። መሐከል ወደ ግራና መሐከል ወደ ቀኝ። ከዛ መሐከል በግራ በኩል በጣም አክራሪዎች አሉ፣ በቀኝ በኩል አክራሪዎች አሉ። ከዚህ መሐከል ደግሞ የአረብ ፓርቲዎች ራሳቸውን የሆነ ሪዮት ዓለም ያላቸው እነሱም አሉ። የብዙ ጊዜ የጽዮናውያን ፓርቲ አባላቶች በሙሉ እነሱን እንደ በተው የክነሰት አባል ይሁኑ እንጂ የመንግስት አባል የካቢኔ አባል ሆነው እንዳያገለግሉ ዲሌጂቲመሲ ይደረግባቸዋል። ልክ እነሱ ሰከንድ ዜጎች እንደሆኑ ተደርገው ነው የሚታዩት በታሪክ ማለት ነው። እና ይሄ በኔ በኩል ትክክል መስሎ አይታየኝም። ህዝብ መርጦ የላካቸው የህዝብ እንደራሴዎችና ተወካዮች በመንግስት በኩል መንግስት በሚያደርገው የፓርላማ ሲስተም እና መሳተፍ አለባቸው ብዬ ነው የማምነው። ግን ብዙ ጊዜ አረቦችን ያው ልክ እንደ ዜጋ ሆነው ሀገር ይኖሩ እንጂ የሀገር የካቢኔ አባል መሆን የለባቸውም ብለው የሚያምኑ ብዙ ሰዎች አሉ እስራኤል ሀገር ውስጥ። ባለፈው ማንሱር አባስ ከነ ያይር ላፒድ ጋር እና ከነ ናፍታሊ ቤኔት ጋር መንግስት ገባ ብለው እስከዛሬ ድረስ የማይዋጥላቸው ያልተዋጠላቸው አሁንም ለወደፊቱ የማይዋጥላቸው አሉ። እንደኔ አመለካከት ግን እያንዳንዱ የክነስት አባል ተወክሎ ከመጣና የሚመሰረተውን መንግስት መሰረታዊ መመስረቻ መስፈርት ከተቀበለው ያንን ፖሊሲውን ማለት ነው ማንኛውም ፓርቲ አባል መሆን ይችላል። ግን በርግጥ ለሀገር የሚሻለው መሐከል ያሉ ፓርቲዎች በግራና በቀኝ በኩል አከራሪዎችን ሴንተር ያሉ ፓርቲዎች ጠንካራ ሆነው አገሪቱን ቢገዙት ለሀገሪቱ የበጀ ይሆናል። ካልሆነ ግና ማህበረሰቡ የተከፋፈለ ይሆናል። አሁን በሚመጣው ምርጫ ምን አይነት ምርጫ እንደሚሆን አይታወቅም። በ7 ቀን 10ኛ ወር 23 ዓመተ ምህረት መንግስት ይገዛ የነበረ መንግስት ነው። የተወጣጣፈ ምርጫ ይሆናል። አሁን ህብረተሰቡ ተከፋፈለ ነው። ይህ መንግስት አሁን ለማሳለፍ የሚፈልጋቸው ህግጋቶችም በጣም ህብረተሰቡን የሚያከፋፍሉ ናቸው። እነዚህ ነገሮች መጨረሻ ላይ ምርጫ በመናይበት ጊዜ ተጽዕኖ ይኖራቸዋል። ስለዚህ ይሄ በእንዲህ እንዳለ ደግሞ
ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ በግላቸው የህግ ጉዳይ አለ የይቅርታ ጥያቄያቸው አለ በዚህ ጦርነቱን ጥሩ አድርገው መርተውታን አልመሩትም ውጤቱስ እንዴት ነው እነዚህ ነገሮች ሁሉና አሁን ለምሳሌ የብሔራዊ አጣሪ ኮሚቴ ይመረጥ ተብሎ የደረሰውን ውድቀት ጠቅላይ ሚኒስትሩ አይፈልጉም የሚፈልጉት ለሳቸው የተሻሻለ ወይ የሚጣጣም ኮሚቴ ነው ለማጣጣም የሚፈልጉ እነዚህ ነገሮች እሳቸውን የሚተቹበት አለ ስለዚህ የሚመጣው ምርጫ እርግጥ በዛሬ አንድ አመት ውስጥ ነው መሆን ያለበት ግን ከዛ በፊት ሊቀድም ይችላል ግን ወሳኙ የህዝቡ የምርጫው ቀን ነው በርግጥ አንድ ክፋቶ ፋሲል ከተናገረው የመስማማው ነገር አለኝ የቀይ ክንፎች ራሳቸውን ልክ እንደ ኳስ ጨዋታ ሲጫወቱ ለምሳሌ አንድ የክርካስ ተጫዋች ጎል ኪፐራቸውን ለመጠበቅ ጠበብ አድርገው በደንብ አድርገው ይታገላሉ ያለተም ጠቅላይ ሚኒስትር ኔታንያሁን ወደፊት አድርገው የኻሪዲ የሃይማኖት አክራሪዎች እነ ቤንግቪር እነ ስሞትሪች የሊኩድ አባላት ከጀርባው ሆኖ ከጠቅላይ ሚኒስትሩ እሳቸው እንዲገዛ ይፈልጋሉ ማሐከል ወደ ግራ ያሉት ግን የተበታተነው ማለት ይቻላል ሊበርማን አለ እኔ ነኝ መሪ መሆን ይላል ያይር ጎላን እኔ ነኝ መሪ ይላል ያይር ላፒድ ይላል ቤኒ ጋንጽ ይያለ እንዲያውም ሊጣፋ ቀርቧን እንደዚሁ ናፍታሊ ቤነት ደግሞ አሁን አካኪ ዘራፍን ያለው ጠቅላይ ሚኒስትር ነኝ ብሎ ተነስቷን ማንኛው የኦፖዚሽን ሊደር ሆኖ እንደሚቀርብ አናውቅም ምናልባት ወደ ምርጫ በሚወሰንበት ጊዜ ቢያንስ 2 ወይ 3 ፓርቲዎች ካንድ ላይ ይጨማቀቃሉ ተብሎ ይገመታል ብዙ ጊዜ የሚነገረው ናፍታሊ ቤኔት አይዝንኮት እና ሊበርማን ናቸው እነሱ ካንድ ላይ ከሆኑ ያይር ጎላን እንኳን አይሆንም ብዬ ነው የማስበው ግን ናፍታሊ ቤኔት እና ያይር ላፒድ ወይም ደግሞ ያይር ላፒድ እና አይዝንኮት እነዚህ ካንድ ላይ ከሆኑ ምናልባት ጌሙ ጨዋታውም ሌላ ሊሆን ይችላል አንድ ነገር ግን ለሁለታችሁ ልንገራችሁ ለአቶ ፋሲልም ባጭሩ አቶ ሰለሞን እሺ እኔ የምነግራችሁ ጻፉ ግን እንድትጽፉ ፈልጋለሁ አቶ ፋሲል ያው የጻፍኩ ነው ባጭሩ የአረብ ፓርቲዎች አንድ ላይ የሆነው በመጣው ምርጫ ይሄዳሉ የሚመቀበሉትም የምርጫ ቦታ 20 የክነሴት አባል ይሆናል ኦኬ እኔ ብዙ ጊዜ አቶ ፋሲል ያውቃን ያሉትን ሂደቶች የሚካሄዱትን እንደዛ ከሆነ ግን የሚሆነው ምን መሰላችሁ ከዛ በኋላ የማንሱር አባስ አባላቶች ከአንድነት ከተቋቋመው ፓርቲ ይገነጠሉና ምናልባት የግራ ክንፍና ሴንተሩ መንግስት ማቋቋሙ ከሆነ ማንሱር አባስ አብረው ከውጭ ነው መንግስቱን ይመራሉ ያ ማለት ነቢያን ግብርና እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቤታቸውን ይሄዳሉ ማለት ነው